በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት 17 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። ቅዱስ ኤጲፋንዮስ። ሊቁ ቅዱስ ኤጲፋንዮስ ጽድቅን ከቅድስና ድርሰትን ከጥብቅና የተሳካለት አባት ነው። ኤጲፋንያ ማለት የመለኮት መገለጥ ማለት ሲሆን ኤጲፋንዮስ ማለት ደግሞ ምስጢረ መለኮቱ የተገለጠለት ማለት ነው። ቅዱስ ኤጲፋንዮስ የተወለደው ክርስቶስን ከሚጠሉ አይሁዳውያን ቤተሰቦች ቤተ ገብርኤል ውስጥ ነው። ቤተሰቦቹ ከአንድ አህያ በቀር ምንም ሌላ ሀብት አልነበራቸውም፣ ድሆች ነበሩ። በዚያ ላይ ደግሞ በልጅነቱ አባቱ በመሞቱ ከእናቱና ከአንዲት እህቱ ጋር በረሃብ ሊያልቁ ሆነ። ሕፃኑ ኤጲፋንዮስ በአህያው እንዳይሰራ አህያው ክፉ ነበርና ሊሸጠው ወደ ገበያ ወጣው። ፊላታዎስ ከሚባል ክርስቲያን ጋር ለግዢ ሲደራደሩም አህያው የኤጲፋንዮስን ኩላሊት ረግጦት ለሞት አደረሰው። በዚህ ጊዜ አብሮት ያለው ክርስቲያኑ በትምህርተ መስቀል አማት ዋዳ ነው። በፈንታው ግን አህያው ሞተ። ሕፃኑ ኤጲፋንዮስም እያደነቀ ሄደ። ከቆይታ በኋላ ሀብታም አጎቱ ገንዘቡን አውርሶት በመሞቱ ገና በ16 ዓመቱ ባለጠጋ ሆነ። ያች ገበያ ላይ ያያት ተአምር ግን በልቡ ውስጥ ትመላለስ ነበር። አንድ ቀን ደግሞ ሉኪያኖስ ከሚባል ክርስቲያን ጋር ሲሄዱ ነዳይ ያገኙ። በመንገድ ባለጸጋው ኤጲፋንዮስም አለፈው። ያ ድሃ ክርስቲያን ግን የለበሳትን አውልቆ መጸወተው። በዚህ ጊዜ መልአኩ መጥቶ ለዛ ለመጸወተው ሰው የብርሃን ልብስ ሲያለብሰው ቅዱስ ኤጲፋንዮስ ተመለከተ። ኤጲፋንዮስ ይህን ሰዓት ጊዜ አላጠፋም። ከእህቱ ጋር በክርስቶስ አምኖ ተጠመቀ። ሀብት ንብረቱን ግማሹን መጸወተ። በተረፈው ደግሞ መጻሕፍትን ገዝቶ ወደ አባ ኢላሪዮን ገዳም ገባ። በዚያም መናንያን እስኪያደንቁት ድረስ በፍጹም ትጋትና ቅድስና ተጋደለ። በጸሎቱ ዝናም አዘነበ፣ ድውያንም ፈወሰ፣ ብዙ ታምራትንም አደረገ። እግዚአብሔር ደግሞ ለሌላ አገልግሎት ሽቶታልና በቆጵሮስ ደሴት ላይ ጳጳስ ሆኖ ተሾመ። ብሉይ ከሐዲስ የወሰነ ሊቅ ነውና ብዙ መጻሕፍትን ተረጎመ። በሺህ የሚቆጠሩ ድርሳናትን ደረሰ። በአፍም በመጽሐፍም ብዙ መናፍቃንንም አይሁድንም ምላሽ በማሳጣቱ ቤተ ክርስቲያን ጠበቃዬ ትለዋለች። ከደረሳቸው መጻሕፍት መካከልም ሃይማኖተ አበው ዘኤጲፋንዮስ፣ መጽሐፈ ቅዳሴና አክሲማሮች እንዲሁም ስነ ፍጥረት ዛሬም በቅርበት ይገኛሉ። ሊቁ ቅዱስ ኤጲፋንዮስ በመልካም እረኝነት በሚደነቅ ቅድስና ተመላልሶ በ406 ዓመተ ምህረት አርፏል። ዕድሜውም 96 ዓመት ያህል ነበር። አምላካችን ከቅዱሱ ሊቅ ረድኤት በረከት ይክፈለን። በዚህ ዕለት የሚታሰቡ ዓመታዊ የቅዱሳን በዓላት፦ ቅዱስ ኢላሪዮን ገዳማዊ፣ አባ ሉኪያኖስ ጻድቅ፣ ቅዱስ ፊላታዎስ ክርስቲያናዊ፣ ቅዱስ ኤጲፋንዮስ ሊቅ ዘደሴተ ቄድሮስ። የሚታገልም ሁሉ በነገር ሁሉ ሰውነቱን ይገዛል። እንዲህም የሚጠፋውን አክሊል ሊያገኙ ነው። እኛ ግን የማይጠፋውን ነው። ስለዚህ እኔ ያለ ሐሳብ እንደሚሮጥ ሁሉ እንዲሁ አልሮጥም፣ ነፋስን እንደሚጎስም ሁሉ እንዲሁ አልጋደልም። ነገር ግን ሌሎች ከሰበኩ በኋላ ራሴ የተጣልኩ እንዳልሆን ስጋዬን እየጎሰምኩ እገዛዋለሁ። የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 9 ከቁጥር 25። ሰላም ላይ ጋሪ ከሀበ ቀራንዮ ለጌሳ ገጸ ማርያም ወልዳ እንዚያስሳ ኤጲፋንዮስ ኃያል ከመሐቅለ ገዳም አንበሳ በእብነ ትምህርትከ አምላካዊ እስመአት ቀጥቀጥከ እንስሳ ወበልብከ መንፈሳዊ ይሃደርከ አበሳ። ኤጲፋንዮስ አቢ ዘአጥብአ ስኢለ እስከ ተጸገወ ሀተ ወዘይፌ ውስቁሱለ እምነቆጵሮስ በቃሉ ህገ መናፍቃን አብጠለ ፊላታዎስ ወሉኪያኖ ዘዲገኑ ሳይለ ወኢላሪዮን ጻድቅ ዘተጋደለ ገርለ። በዕለቱ ከተነሱት ቅዱሳን ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።